አይምሰልህ። ከባሰ ማንም ሰው ሲበቃው ይበቃዋል። ምንም ነገር ምንድነው መቻል አለ መቻቻል አሁን ካለ የሚሉ ሰዎች አሉ። ግን መቻቻል ነው ትክክለኛው ሂደት። መቻቻል ማለት አንተ ልትግል ትችላለህ፣ ባለቤት ቀዝቀዝ ትላለህ። ባለቤት ስትግል አንተ ቀዝቀዝ ትላለህ፣ ትቻቻላለህ ነው። አንዱ ዝም ብሎ እየቻለ ሌላው በላይ ሆኖ ህይወት አይኖርም። ዝም ብሎ ሲችልም አንድ ሰው እስከ መጨረሻው እንደዛ ይዘልቃል ማለት አይደለም። ሲበቃው ይበቃዋል ማንም ሰው። እነዚህ ባለትዳር ሰዎች እንግዲህ አንዴ ተጣልተው ነበር፣ እንደገና ተታረቁ፣ ሰይፉ ሾም ላይ ቀርበው ነበር። ነገር ግን አንድ እውነት ልነግራችሁ ፈልጋለሁ። በትዳር ዓለም ሲኖር ቀይ መስመር የሆኑ ነገሮችን ወይም ጠባሳ የሚጥሉ ጠባሳዎቹ ደግሞ መሻር የማይችሉ ችግሮችን ብንታረቅ አማካሪ ጋር ብንሄድም መታደስ አይችሉም ወይም እንደ ድሮ መሆን አይችልም። ወደ ትዳር ከመግባታችን በፊት ትዳር ውስጥም ከገባን ምን ችግሮች ሊገጥሙን ይችላሉ ብሎ ቀድመ ዝግጅት እንጂ የሆነ ቀይ መስመር ከተነካ በኋላ መዳን የማይችሉ ህመሞች ከመጡ በኋላ ትዳር ማስቀጠል በጣም ከባድ ነው። ሎጂኩም እንደዛ ነው። ትዳር ውስጥ የሚመጡ ችግሮች ቀይ መስመር የሆኑ ችግሮች፣ ይቅር የማይባሉ ችግሮች ምናልባት በሆይ ሆይታ ወይም ደግሞ በአማካሪ በመታገዝ ብዙ ነገሮች ሊታለፉ ይችላሉ። ለጊዜው ግን መጨረሻቸው አያምርም። ወደ አማካሪም ለመሄድ ኦር ደግሞ ችግሮችን ለመፍታት ቅድሚያ ችግሮች ሳይፈጠሩ በደንብ ዲስከስ ማድረግ ማወቅ፣ ወንድ ምን ይፈልጋል፣ ሴት ምን ይፈልጋል፣ ምን ትፈልጋለች፣ ኤንድ በስተመጨረሻ ደግሞ ችግሮች የሚከሰቱት ኦር ይቅር የሚባሉት ችግሮች ምን አይነት ናቸው፣ ቀይ መስመር አልተነካም ወይ፣ በሰው ህሊና ውስጥ በጣም መጥፎ ጠባሳ የሚጥሉ አይደሉም ወይ የሚለውን በደንብ ማሰብ ያስፈልጋል። ስለዚህ ምናልባት ለጊዜው እርቅ ቢመስልም ለጊዜው ትዳሬን ብሎ ቢቀጥል የሚያሰው ያ ጠባሳ መሻር የማይችል እስከሆነ ድረስ ቀይ መስመር እስከታለፈ ድረስ ትዳር ቀጣይነት ላይኖረው ይችላል። ስለዚህ ምናልባት በጣም ልትጠነቀቁ የሚገባው ብንጣላም እንታረቃለን የሚባለው ቀይ መስመር ካልታለፈ ብቻ ነው። ይሄን ቀይ መስመር እስካለፉ ድረስ ምናልባት አመት 2 አመት ሊቆይ ይችላል እንጂ መጨረሻው አያምርም። ይቅር አይባልም። እንደ ድሮ መኖር ይከብዳል። ይቅር የማይባሉ ጥፋቶች ላይ በፍጹም ኢንቮልቭ እንዳታደርጉ ነው የምመክራችሁ። የነኛ የትዳር ህይወት ምናልባት ትምህርት ሊሆነን ይችላል ብዬ ስላሰብኩ ነው። ይቅር የማይባሉ ነገሮች አሉ። በትዳር ውስጥ ዝም ብሎ ጥፋት ተጠፍቶ መቀጠል ከባድ አይቀጠልም። እንደዛም ሊቀጥል አይችልም። ይቅር የማይባሉ ጥፋቶችን አጥፍቶ ይቅር ይለኛል የትዳር አጋሪ ማለት በጣም ከባድ ነው። ይቅር ቢላችሁ እንኳን እጅግ በጣም ከባድ ጠባሳ ጥሎባችሁ ነው። በጣም ከባድ ነው። መኖርን እየጠላችሁት መኖር አይባልም። ስለዚህ ቀይ መስመሮችን ኦር ይቅር የማይባሉ ጥፋቶች ላይ ይቅር ይለኛል ብሎ ማሰብ በጣም ከባድ ነው። ለጊዜው ሊመስል ይችላል፣ ግን መጨረሻው ስለማያምር ትምህርት እንዲሆነን ስላሰብኩ ነው። ቴንኪው